ሰላም እንዴናችሁ ውድ የአርሰናል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አንድሪ ቤርታ በዚህ ክረምት የዝውውር መስኮት ኤቤሬቺ ኤዜ ወደ አርሰናል ሊዘዋወር እንደሚችል በተመለከተ ከኤቤሬቺ ኤዜ ወኪሎች ጋር ንግግር ማድረጉ ተዘግበዋል። ለአርሰናል ቅርብ የሆኑ ሰዎች ታዲያ አነጋግሬ ነበር። እናም እነርሱ ኢዜ ከእቅዳቸው አንዱ አካል ነው ሲሉ መልሰውልኛል። ከቤርታ ጋር የትኛውን ጥያቄ ይዘን እንደምንሄድ ለማወቅ አስቸጋሪ ነው። ስለዚህ የትኛው ሙል እንደሚፈጸም ዋስትና የለም። እስካሁን ድረስ በአርሰናል መካከል ምንም አይነት ንግግር መደረጉን እርግጠኛ አይደለውም። የክሪስታል ፓላስ ዋጋ በ3 ክፍል 20 ሚሊዮን ፓውንድ የሚከፈልና 8 ሚሊዮን ፓውንድ ቦነስ እንደሚፈልጉም እናውቃለን። ይሄ የአርሰናል የመጠባበቂያ እቅድ ወይም ሙሉ እቅድ ሊሆን ይችላል ሲል ታማኙ ቤን ጃኮብ ዘግቧል። ኤቤሬቺ ኤዜ እንግዲህ ፍቃድ እንዲሰጠውና አርሰናልን መቀላቀል እንደሚፈልግም በይፋ እንዳሳወቀ ነው እየተገለጸ የሚገኘው። አርሰናሎች ሞር እንግዲህ በኤቤሬቺ ኤዜ ዝውውር ላይ ደገፉ ነው እየተገለጸ የሚገኘው። ምክንያቱም የሮድሪጎ ቆይታ ስቲል አልተወሰነምና አርሰናሎች የኤቤሬቺ ኤዜን ዝውውር ለማፋጠን በርካታ ስራ እየሰሩ እንደሆነ ተገልጿል። አርሰናል ከመጋረጃ በስተጀርባ በማስኩዌራ ዝውውር ላይ ጥሩ ስራ እየሰራ እንደሆነ ታውቋል። ተጫዋቹ ወደ አርሰናል መሄድም ይፈልጋል ተብሏል። ማስኩዌራ ከገብርኤል ማጋሌሽና ከሳሊባ ጋር መፎካከርን እንደማይፈራና ከነርሱ እኩልም አቅም እንዳለው ያምናል። የተጫዋቹ ዋጋ ከ20 እስከ 25 ሚሊዮን ዩሮ ድረስ ሊያስወጣውም እንደሚችል ነው እየተገለጸ የሚገኘው። ታዲያ አርሰናል ከ19 ሚሊዮን ዩሮ በታች በሆነ ክፍያ ክሪስቲያን ማስኩዌራ ለማስፈረም እንዳቀደና አሁንም አንዳንድ ስራዎችን ይቀራሉ፣ ነገር ግን ንግግሮች በጣም የላቁ እንደሆኑ ተነግረዋል። አንድሪ ቤርታ ከተቻለ ተጫዋቹን ለቅድመ ውድድር ዝግጅት ወደ ስብስብ ለመቀላቀልም እያስቡ እንደሆነም እንዲሁ ተገልጸዋል። በአርሰናልና በማስኩዌራ መሀል የግል ስምምነት ተፈጥሯልና በክለቦቹ መሀልም ንግግርም እየተደረገ እንደሆነ ነው እየተገለጸ የሚገኘው። ወደ አርሰናል በርካታ ተጫዋቾች ይመጣሉ ተብሎ ነው የሚጠበቀው። ክሪስቲያን ማስኩዌራ ከአርሰናል ጋር እስከ 2030 በሚያቀየው ውል በቃል ደረጃ ከስምምነት ለመድረስም እንደተቃረቡ ታማኙን ኩዌሼራ ዘግበዋል። ተጫዋች ታዲያ አርሰናል ይቀላቀላል ተብሎ የሚጠበቀው ተጫዋች ክሪስቲያን ማስኩዌራ ባለፈው የውድድር ዓመት በላሊጋው የመሬት አንድ ለአንድ ግንኙነቶችን ወይም ግራውንድ ዱዌልን በማሸነፍ ድንቅ የሚባል ተጫዋች ነው። 70.5% የማሸነፍ ችሎታ ወይም ንጻሬ እንዳለው ነው እየተገለጸ የሚገኘው። ፒርስ ሞርጋን እንዲህ ሲል ተናግሯል። አርሰናል ቶማስ ፓርቲን መልቀቁ ለአርሰናል ትልቅ ኪሳራ ነው። በእውነት አርሰናል ቶማስ ፓርቲን መልቀቁ ለእኔ ትልቅ እብደት ነው። ይህ የዝውውር ወቅት እጅግ አሳዛኝ ነው። በየትኛውም ዋጋ ቶማስ ፓርቲን ማቆየት ነበረባቸው ሲል ነው ፒርስ ሞርጋን እየተናገረው። ለአርሰናል የሰራውን ነገር ሁላችንም እናውቃለን። ለአርሰናል ከፍተኛ ውለታን ውሏል። ነገር ግን አርሰናሎች ከፍተኛ የሆነ ደሞዝን ለተጫዋቹ የማቅረብ ምንም አይነት ፍላጎት የላቸውም። ያንንም አስከትሎ ነው ተጫዋቹ ከአርሰናል ጋር እየተለያየው። አርሰናሎች በሼሽኮና ዮክሬስ መካከል የሚደረጉ ውይይቶች አሁንም እንደቀጠሉት እንደሆነ ተነግሯል። አርሰናል የሌዝቢች ጥያቄን መቀነስ ይችል እንደሆነ ለማየት እየሞከረና እንዲሁም የዮክሬሽን የመጨረሻ ዋጋ ለማወቅ እየሞከረ መሆኑ ተገልጿል። በየሎቱ በሁለቱ ተጫዋቾች መካከል ንግግር በመካሄድ ላይ እንደሆኑም አያይዞ ፋብሪዚዮ ሮማኖ የተናገረ ሲሆን እነዚህ ዝውውሮች ግን በቀላሉ የሚፈጸሙም አይደለም፣ ትዕግስት ያስፈልጋል ሲል ነው የተናገረው። ቤንጃሚን ሼሽኮ ሌዝቢችን መልቀቅ እንደሚፈልግና ክለቡም እሱን ለመሸጥ ዝግጁ መሆኑን ጠይቋል። ሌዝቢች ከ80 እስከ 100 ሚሊዮን ዩሮ የሚሆን ድምር ዋጋን ይፈልጋል። ነገር ግን ቢልድ እንደገለጸው ከሆነ 70 ሚሊዮን ዩሮ እንደ ቋሚ ዋጋና ጉርሻዎችን ጨምሮ ማለት ነውና እስካሁን ድረስ ምንም አይነት ይፋዊ ጥያቄ ከሌዝቢች አልደረሰንም እና በዝውውር ድርድር ላይ ለሳምንታት ምንም መሻሻል አልታየም ሲል ነው የተዘገበውና ይህ ዝውውር ስቲል ጊዜ እንደሚፈልግ የሚጠቁሙ ናቸው። እነዚህ መረጃዎች አዲስ ነገሮች ግን በቅርብ ጊዜ ውስጥ ይፈጥራሉ ተብሎ ይጠበቃል። ማርቲን ዙቢሜንዲ የአርሰናል ተጫዋች የሚያደርገውን ኮንትራት ተፈራርሟል። ይሄ ተጫዋች በይፋ የአርሰናል ተጫዋች ለመሆንም እጅግ እንደተቃረበ ነው እየተገለጸ የሚገኘው። አርሰናሎች የማርቲን ዙቢሜንዲን ዝውውር ይፋ ለማድረግ እጅግ እንደተቃረቡ ታማኝ የሚባሉ ምንጮች እየዘገቡ ይገኛሉ። ወደ አርሰናል ሊያመራ የተቃረበው ኤቤሬቺ ኤዜ እንግዲህ በፕሪሚየር ሊጉ 34 ጨዋታዎችን አድርጎ 58 የጎል ድሮችን ፈጥሯል። 914 ፓሶችን አድርጓል።
8 ጎልን ሲያስቆጥር 8 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ድንቅ የሆነ ተጫዋች ነውና ለአርሰናልም ድንቅ ፊርማ ይሆናል ተብሎ ነው የሚጠበቀው። ፋብሪዚዮ ሮማኖ ስለ ብራዚላዊ ተጫዋች ሮድሪጎ እንዲህ ሲል ተናግሯል። ፋብሪዚዮ ሮማኖ ታዲያ እንዲህ ሲል ነው ያሳወቀው። ሪያል ማድሪዶች ተጫዋቹን በእቅዳችን ውስጥ አልተካተትክም ካሉት ብቻ ክለቡን የመልቀቅ ፍላጎት እንዳለው እንጂ ካልሆነ ክለቡን የመልቀቅ ምንም አይነት ፍላጎት እንደሌለው በይፋ አሳውቋል። ፋብሪዚዮ ሮማኖ ከአርሰናል ቤት አዲስ ኮንትራቱን ስለፈረመው ሉዊስ ስኬሊ እንዲህ ሲል ተናግሯል። ሪያል ማድሪድ ሉዊስ ስኬሊ ላይ እውነተኛ ፍላጎት ነበራቸው። ነገር ግን የሉዊስ ስኬሊ መልስ አርሰናልና በአርሰናል መቆየት መሆኑን አሳውቋቸዋል። ያንንም አስከትሎ ነው እንግዲህ ሪያል ማድሪዶች ከተጫዋቹ ዝውውር ሙሉ ለሙሉ በሚባል ሁኔታ ራሳቸውን ከተጫዋቹ ዝውውር ያገለሉት። ውድ የአርሰናል ደጋፊዎች ድምጽ በዛሬው ዕለት እንግዲህ አጠር ያሉ መረጃዎችን ወደ እናንተ ይዘን መተናል። በመጪዎቹ ቀናትም እንግዲህ በርካታ የሆኑ ስፖርታዊ ጥንክሮችን ወደ እናንተ ይዘን የምንመጣ ይሆናል። እናንተም ይህንን ቻናል ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር ማድረጋቸውን ፈጽሞ እንዳዘነጉ። በአዳዲስ መረጃ እስክንገናኝ ድረስ መልካም ኑሮ ተመኘው።